በጣም ለብዙ ሺህ ዓመታት የሰው ልጆች ወይም ሀብታሞች በተለይ ገንዘባቸው እንዳይወድቅ ኢንቨስት አድርገው የሚተማመኑበት ወርቅን ነበር። ይህም በጦርነት ወቅት ወይም ገንዘባቸው ሲወድቅ የኢኮኖሚ ቀውስ ሲያጋጥማቸው ከገንዘብ ይልቅ ከወረቀት ገንዘብ ይልቅ ወርቅን ይጠቀሙ ነበር። ይህ ነገር አሁን በቢትኮይን እየተተካ ይገኛል። ወይ ደግሞ ቢትኮይን የወርቅን የመንገስ ባህሪ እየቀማው ይገኛል። ባለሀብቶች ለምንድን ነው ቢትኮይን የሚወዱት ወይ ደግሞ ከወርቅ በላይ ቢትኮይን ለምን ነው የሚወዱት የሚለው ዛሬ እንመለከታለን። በዓለማችን በጣም ብዙ ግዙፍ ባለሀብቶች ወርቅ ላይ ትተው ሌላ አሴት ላይ ሲልቨር ላይ ወይም ሌሎች አሴቶች ትተው አሁን ቶታሊ ቢትኮይን ላይ ኢንቨስት እያደረጉ ለምንድን ነው ይሄ የሆነው ስንል ነገሩ እንዲህ ነው። ዛሬ ያለንበት ዘመን ልክ እንደ ድሮው የፊውዳሊዝም ስርዓት ነው። ይህም ሀብትን በተወሰኑ ሰዎች ብቻ እየሆነ እየመጣ ነው። ይህ ደግሞ አሁንም ቢሆን መንግስትና ባንኮች በቢሊዮን ዶላር ወይ ደግሞ በትሪሊየን የሚቆጠሩ ገንዘብ እያተሙ ነው። ይህ ያለ ገደብ የሚታተመው የትሪሊየን ገንዘብ ወረቀት በኪሳችን ያለው ገንዘብ ዋጋ እንዲያጣ ያደርገዋል ማለት ነው። ይህንን ያዩ ሰዎች ወይ ሀብታሞች ገንዘብ ያላቸው ሰዎች የወረቀት ገንዘብን ሙሉ በሙሉ በሚባል ትተው ከዚህ በፊት ወርቅ ላይ ኢንቨስት ያደርጉ ነበር። አሁን ደግሞ ያንን ትተው ወደ ቢትኮይን እና ወደ ዲጂታል አሴት ወደ ክሪፕቶ እየመጡ ነው ማለት ነው። ይህ ለምን ሆነ ስንል ሰዎች ለምንድን ነው መጀመሪያ የወረቀትን ገንዘብ እንደሚታወቅ ነው ባካፕ ስለሌለው ምንም ስለማይጠቅም እና ኢንፍሌሽን ስለሚያጋጥም ወርቅ፣ ሲልቨር እና ሌሎች አሴቶች የፊዚካል አሴቶች ይገዙ ነበር። አሁንም እሱ ትተው የፊዚካል አሴቶቹ እነ ወርቅ እነ ሲልቨር እነ ኮፐር ትተው አሁን ወደ ቢትኮይን እና ወደ ክሪፕቶ እየዞሩ ነው። በጣም ትልልቅ የዓለም ካምፓኒዎች ለምሳሌ አሜሪካ እንደነ ብላክ ሮክ እንደ ማይክሮ ስትራቴጂ ፊደሊቲ የተባሉ ድርጅቶች ቢትኮይንን እንደ ዋና ኢንቨስትመንት አማራጭ አድርገው የተጠቀሙበት ነው። ወርቅን ብዙ እየገዙ አይደለም። ይህ ለምንድን ነው ስንል የመጀመሪያ 4 ዋና ምክንያቶች አሏቸው ማለት ነው ዛሬ የምናያቸው። ከኔ ጋር ሆኖ ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮን የቻናል አበረታቱኝ። የመጀመሪያው ምክንያት አብሶሉት ስካርሲቲ ወይ ደግሞ ፍጹም ውስንነት የሚባል ነው። ቢትኮይን ፍጹም የሆነ ስካርሲቲ ወይም ፍጹም የሆነ አብሶሉት ስካርሲቲ አለው። ሁለተኛው ቢትኮይን በጣም ፖርቴብል እና በቀላሉ ተንቀሳቃሽ ነው። ሶስተኛው ሃይ ዲቪዚቢሊቲ ወይ ደግሞ በቀላሉ መከፋፈል ይቻላል ቢትኮይን። አራተኛው ለቴክኖሎጂ በጣም የተመቸ ነው ማለት ነው። የመጀመሪያው ዋት ኢዝ አብሶሉት ስካርሲቲ ወይ ደግሞ በጣም ፍጹም ውስንነት ቢትኮይን አለው ስንል ምንድነው ይሄ ነገር ብለን ስናይ ቢትኮይን እንደ ባለፈውም እንዳየነው ይህ የ21ኛው ክፍለ ዘመን በጣም ጥሩ የሆነ ቴክኖሎጂ ቢትኮይን በጣም እንዲወደድ ካደረገው አንዱ ሊሚትድ የሆነ ስካርሲቲ ነው ያለው ማለት ነው። ይህም በዓለም አቀፍ ደረጃ 21 ሚሊዮን ብቻ ቁጥር ያለው ቢትኮይን ነው ያለ። ይህ ማለት ማንም መንግስት ማንም ሰው በፈለገው ሰዓት መጥቶ ሊጨምረው ሊቀንሰው አይችልም ማለት ነው። ይህ እንደ መጨመር ወርቅ ሲልቨር ወይ የተለያዩ ማዕድን ግን የሆነ ጊዜ ያልተገኘ የተቆፈረ የተጨመረ በተለይ በቴክኖሎጂ በመጣ ቁጥር ቁፋሮ በተበረታታ ቁጥር ብዙ ሰዎች ወደ ወርቅ በገቡ ቁጥር ሰፕላዩ ይጨምራል። ስለዚህ ሰፕላዩ ከጨመረ ደግሞ ዋጋው ይረክሳል ማለት ነው። ስለዚህ ሀብታሞች ገዝተው ሲያስቀምጡ ውድ የሆነ ነገር ወይ ደግሞ ስካርሲቲ ያለበት ነገር ነው የሚፈልጉት። ምክንያቱም እየተወደደ እንዲሄድ ነው። ቢትኮይን ግን ከዚህ በኋላ ባለፈው እንዳየው ከሆነ ከ0.1 ተነስቶ አሁን 100 ሺህ ቤት 60 ሺህ ቤት ገብቷል። ከዚህ በኋላ ደግሞ ሁሉ ሰው እየፈለገው ሲሄድ እየተወደደ ስለሚሄድ በሚሊዮን ሊገባ ስለሚችል ስለሚያምኑ ከወርቅ ይልቅ ቢትኮይንን የሚመርጡ ማለት ይህ ስካርሲቲ ይባላል እንዲወደድ ያደረገው። ሁለተኛው ሴኩሪቲ እና ማንቀሳቀስ ወይ ደግሞ ፖርቴብል መሆኑ ነው። ቢትኮይን ወርቅ ለማስቀመጥ ለምሳሌ $1 ቢሊዮን ወርቅ ለማጓጓዝ በጣም ብዙ ነገር ሊያስፈልግ ይችላል። ከቦታ ቦታ ለማንቀሳቀስ አውሮፕላን ያስፈልጋል። ከፍተኛ ወታደራዊ ጥበቃ ያስፈልጋል። ይህ በጣም አስቸጋሪ ይሆናል ማለት ነው። ቢትኮይን ግን ኢቭን 1 ቢሊዮን 1 ትሪሊዮን ያለው ቢትኮይን ለማንቀሳቀስ አንድ ክሊክ ብቻ በቂ ነው። ለምሳሌ በአሁኑ ሰዓት ቢትኮይን ከ8 እስከ 2 ትሪሊዮን አካባቢ ማርኬት ካፕ ነው ያለው። ስለዚህ ይህ ቢትኮይን ራሱ አንድ ሰው እንኳን ቢይዘው አንድ ዋሌት ወደ ሆነ ዋሌት ወይም ከአንድ ሰው ወደ አንድ ሰው ለመላክ አንድ ክሊክ እና አንድ ፓስወርድ ነው የሚበቃው ማለት ነው። ወይም ፍሬዝ እንደዚህ አይነት ነገሮች ነው የሚበቁት። በዚህ ምክንያት ነው ሁለተኛ ምክንያት። ሶስተኛው በቀላሉ ለመከፋፈል ስለሚቻል ይህ ማለትም ወርቅ ለምሳሌ ቢትኮይን ተጠቅማችሁ ሰርቪስ ምግብ ልትበሉ ትችላላችሁ፣ ቡና ልትጠጡ ትችላላችሁ፣ ዋሬቨር ልትፈልጉ ትችላላችሁ። በ0.08 ቢትኮይን መክፈል ይችላል። ወርቅ ግን እንደዚህ ሞርታል ወይም ጎልድ ባር የሆነ ወይ ደግሞ እንደዚህ የታሸገ ባንክ ላይ የታችሁ ከሆነ ያንን ይዛችሁ ባንዴ ወስዳችሁ ሻይ ጠጣችሁ እሱን ቆርሳችሁ መሸጥ አትችሉም። ስለዚህ ያንን ለሰርቪስ እንዲመች ስለማይመች ነው እንደገና ቢትኮይን እንዲወደድ ያደረገው ማለት ነው። የመጨረሻውና አራተኛው ምንድነው ቢትኮይን እንዲወደድ ያደረገበት ምክንያት የቴክኖሎጂ ነው። ቢትኮይን ለቴክኖሎጂ እንዲመች ተደርጎ የተሰራ አሴት ነው ማለት ነው። በጣም ለቴክኖሎጂ ምቹ ነው። ለሰርቪሶች መጠቀም ይቻላል። ለምሳሌ እቃ መግዛት ትችላላችሁ፣ ትራንስፈር በማድረግ ምግብ መብላት ትችላላችሁ፣ አልጋ መክፈል ትችላላችሁ። እነዚህ ሁሉ በቢትኮይን ይቻላል፣ በወርቅ ግን አይቻልም። ሌላኛው ደግሞ አጠራጣሪነትም አለ። ፌክ ይበዛበታል።
ፌክ ሊሆን ይችላል። በጣም መመርመር በመሳሪያ መመርመር ራሱ ኢንቨስቲጌሽኑ ራሱ በጣም አድካሚና ገንዘብ የሚያስወጣ ነው። ቢትኮይን ግን ምንም ፌክ ምርት የለውም ማለት ነው። በዚህ ምክንያት እንደዚህ እንዲወደድ ሆኗል። እናንተ ምን ትላላችሁ? በሚቀጥሉት 20፣ 30፣ 50 ዓመታት ቢትኮይን ከወርቅ በላይ በጣም እንዲሁ ካለው ተወዳጅ ሆኖ ይቀጥላል ወይስ ወርቅ የቢትኮይን ቦታ ሊይዝ ይችላል? ሀሳብ አስተያየታችሁ አስቀምጡ። ቻናሉን ከወደዳችሁ ሰብስክራይብ አድርጉ። ላይክ ያደረጋችሁ ላይክ አድርጉ። አመሰግናለሁ።